ከዚህ በኋላ እኔም አንቺም አላገኝሽም፣ አንቺም እኔን ላለማግኘት ሞክሪ። እኔ አላገኝሽም አልችልም። በቃ እኔ አልችልም። ስለጠየቅኩ እኔ ማፈቅረው ሌላ ሰው አለ እኮ። እኔ እኮ አፍቅረኝ ካሁን ይሄ ዘለክ እኔ ጋር ናኩ እያልኩ አይደለም፣ ግን ቢያንስ እኮ እኔና አንቺ መጨረሱ አይፈልግሽም። በቃ አንተ ምንም የምታውቀው ነገር የለም። አንተ ስለኔ ምንም የምታውቀው ነገር የለም። ማግኘት አንቺን አልፈልግም ብሎሻል። አንተ አይደለም እሱ ልትነግረኝ የምትችለው። በቃ አያገኝሽም። እኔ እያለሁ ደግሞ አንቺን እሱ አያገኝሽም መቼ። አንተ ምን ከውድዱ ልክ እንደኔ ማለት አንቺ ለኔ የስሜት እንዳለሽ ካወቅሽ አሁን አልነበረም እሱም እንዳለው ግን አልፏል። ያለፈ ነገር ደግሞ እኔ አንቺንም መጉዳት አልፈለግም። ምክንያቱም ፍቅር ምን እንደሆነ ስለማቅ ይገባኛል። አፉ ይኸውልሽ እኔ አንድ ነገር ልንገርሽ። ማለት አሁን ባለውበት ሁኔታ ላይ ያንቺን ነገር አብረሽኝ ሆነሽ በጣም ብዙ ጊዜያቶች ጥሩ ነገሮች ያሳለፈናል። ያን ነገር ደግሞ ወደ ፍቅር ይቀየራሉ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም እንዳለ ሰላም እንደቆያችሁ ደህና እንደሆናችሁ እግዚአብሔር ደህና እንደሚያደርጋችሁ ተስፋ አለኝ። ያው የሚፈጠሩት ነገሮችን እያያችሁ ነው። ደስ ማይል ብዙ ነገር እየተፈጠረ ነው። ያው ትላንትና አይታችኋል። ሁሉም ነገር ግልጽ ነው ለእናንተ። ምንም ማብራራው ነገር የለኝም። ብቻ የሚከብድና የሚጨንቅ ሁኔታ ውስጥ ነን። ምን እንደምናደርግ አናውቅም። እኔ በጣም ግራ ገብቶኛል። ምክንያቱም በዛም ያው ብቻ ይከብዳል። እኔ ምን እንደምላችሁ አላውቅም። ያው እንዳያችሁት ነው እናንተ ፍቅሩን የማርክን ፍቅር ለምን እንዳልተቀበለችው ለሱ አሰባ እንደሆነ ያው እንግዲህ እንዳያችሁት ነው። አንዳንድ ጊዜ ህይወት ወዴት እንደምታመራ አናውቅም፣ ምን እንደምትሆን አናውቅም። ግን ነገሮችን መልካም የሚያደርገው ፈጣሪ ነው። ሁሉ ነገር ፈጣሪ ሲል ነው የሚሆነውና በቻልነው አቅም ነገሮችን ፈጣሪ እንዲያስተካክል ሁላችሁም በየሃይማኖታችሁ ዱዓ አድርጉላት፣ ጸልዩላት እግዚአብሔር እንዲረዳት። ምክንያቱም እየተዋደዱ የሚለያዩ ሰዎች ናቸው እና ሰው ደግሞ ከሚወደው ሰው ጋር አብሮ ቢሆን ነው ደስ የሚለው የሚያምረው። ያው እኔ የምፈልገው ያንን ነው። በቃ ቤዝ ከማርክ ጋር ሆና ማየት እንፈልጋለሁ በጣም እና ቤተሰብ በቻላችሁት አቅም ጸልዩላቸው፣ ሙስሊሞች ዱዓ አድርጉላቸው። በቃ ምንም ማድረግ ስለማንችል ማርቆስንም ልቡን እንዲያበረታ። የቤዚም ጉዳይ እንዴት እንደሚሆን ብቻ ይከብዳል። እዛ ያለ አባቷ አለ እንግዲህ ትንሽ ጊዜ እንደቀራት ነው የተናገረችው። ብቻ ይከብዳል። አባትየውም የቤዚ ትንሽ ሃርድ ሰው ነው። በጣም ኮስታራ አባት ነው ያላት። እኛ ምንም ማናገር የምንችለው ነገር የለም። ትንሽ ጊዜም እንድትቆይ ትንሽ ጊዜም አብራን እንድትሆን ግን ይከብዳል። እግዚአብሔርን እየተዋደዱ ደግሞ መለያየት እኔ እንጃ ቤዛ ጋርና ማርክ ጋር ያለው ስሜት ምን እንደሆነ እኔ እንጃ። በጣም ከባድ ነውና ብቻ ቀሪም ማንንም ይህጂም ለማለት ይከብዳል። በጣም ነው የሚከብደው። ምክንያቱም እዛ ያለው አባቷ ነው። በጣም እንደምትወደው ደግሞ እናውቃለን። የረጅም ጊዜ ናፍቆቷ ነው። አባቷ በጣም ናፍቋታል። ብቻ ይከብዳል። በእውነት በጣም ነው የሚከብደው። ለኔ በጣም ከብዶኛል ለማናገር እሷን ሂጂም ቀሪም ለማለት እና በዚህ በኩል ደግሞ ማርክ ጋር በጣም ብዙ ነገር እየተደራረበበት ነው። እንዳያችሁት ልቡን የሚሰብር በጣም ብዙ ነገር አለ። አንድ በዚህ በኩል የቤዛ ነገር ተፈጥሮ እንዴት እንደሆነ አይታችሁታል። በዛኛው በኩል ደግሞ ከአፎሚያ ጋር ያለው ነገር እሷ ፍቅሯን ገልጣለት፣ እሱ ደግሞ በጣም ደንግጧል፣ በጣም ተረብሿል። ምክንያቱም እንደዚህ አይነት ነገር ኤክስፔክት አያደርግም ነበር ከሷ። ምክንያቱም ያው የድሮ ጓደኛው ነች፣ የልጅነት ጓደኛው እና ጓደኝነት ሲባል ጀስት ፍሬንድሊ ብቻ የሚተዋወቁ ነበሩ እና እሷ የፍቅር ስሜት አድሮባታል። ማርቆስ ደግሞ ያ ነገር ረብሾታል፣ በጣም ተጎድቷል። እኔ እንጃ እሱ ራሱ በጣም እየተጨናነቀ እንደሆነ ነው እኔ ማቀው። ብቻ ነገሮችን እንዴት አድርጌ ሃንድል እንደማድረግ ግራ ገብቶኛል። ብቻ በቻላችሁት አቅም ጸልዩላቸው፣ ልባቸውን እንዲያበረታ። የማርክን ልብ ደግሞ በተለይ እግዚአብሔር እንዲያበረታው ጸልዩለት። ምንም ማድረግ አንችልም ሌላ። እኔ የፈራሁትም ይሄንን ነበረ። ተውረፍም ስለው የነበረው ከአፎሚያ ጋር ሲቀራረብ አፎሚያ ወይ ስሜት ያድርባታል የፍቅር ወይ እሱ ላይ
ቀላል ነው ስሜት የፍቅር ስሜት መላመድ ነው የሚያመጣው እንጂ አንዳንድ ጊዜ ወደዋለሁ ማትሉትን ሰው ድንገት ወዳችሁ ታፍቅራችሁ ትገኛላችሁ። ምክንያቱም ውስጣችን ያለ ስሜት ስለሆነና ያ ነገር እንዳይፈጠር ነበረ ማርክን እንደዛ ሰውንበት እናንተም ስትናገሩኝ የነበረው በቃ እንደዚህ ልቡ እንዳያዘን በሷ ምክንያት ነበረ። ያው የፈራው ደርሷል። ምንም ማድረግ አንችልም። ብቻ ዛሬ ጠርቼ አፎሚያን አውራታለሁ ብዬ አስቤያለሁ። ምክንያቱም እንደዚህ አይነት ነገር ማድረግ የለባትም። አስቀድሜ ነግሬያት ነበረ። ምንም የለንም ብላኛለች። ምንም የለንም እኔና እሱ ድሮ አንድ ላይ የምንተዋወቅ የድሮ ጓደኛሞች ነን እንጂ ሌላ ነገር ምንም የለንም ብላለች። ግን ደግሞ ያም ባለችበት አንደበቷ አፍቅሬያለሁ ላንተ ስሜት አለኝ ስትል ለኔም ግራ ገብቶኛል። ገብቷቸዋል ፋሚሊ ምን አስባም እንደመጣች ግራ ነው የሚያጋባውና ይከብዳል። አይኖ ለሴት ልጅ ይከብዳል። ግን ይሄንን ምንም ልረዳሽ የምችልበት ምንም እንትን የለም። ምክንያቱም ተይ እየተባልሽ እረፊ እየተባልሽ ነው እንደዚህ አይነት ነገር ውስጥ የገባሽው። ወንድሜ ህይወት ውስጥ እንድትኖሪ አልፈልግም። እኔ ማርክ ህይወት ውስጥ ምንም ቀጣይነት ባይኖርሽ ደስ ይለኛል። ምክንያቱም እኛ ነገሮችን እግዚአብሔር ያስተካክላል። ከቤዛ ጋር እንዲሆን ነው ማርክን የምፈልገው ፐርሰናል ፍላጎት ያ ነውና ቤተሰቦችም ያው ይሄንን ሐሳብ ማትደግፉም እንዳላችሁ አውቃለሁ። ግን የሚሻለውን እናንተ ታውቃላችሁ። ልባችሁን ትንሽ ዝግ አርጋችሁ ልባችሁን ቀዝቀዝ አርጋችሁ ብታስቡበት ቀላል ነው በቃ። ምክንያቱም የማርቆስ ልብ ያለው ቤዛ ጋር ነው። ማርቆስ ከቤዛ ውጪ ሌላ ሴት ሊወድ የሚችል አይመስለኝም በዚህ ሰዓትና አፎሚያዬ ስሜት ባያድርብሽ ቆንጆ ነበር። ግን ደግሞ ለሽ ብያታለሁ እሷን ብቻዋን ትንሽ ነገር አውራትና በቃ ዛሬ እሷና ማርክ በፍጹም እንዲገናኙ አልፈልግም። ምክንያቱም በቃ ከዚህ በኋላ ነገራቸውን ቆርጠው እሷም የራሷን ኑሮ ትኑር ከዚህ በፊት ስትኖር እንደነበረው እሱም ከኔ ጋር ነው የሚኖረው። እኔ ያለውለት ነገሮችን አብረን እናስተካክላለን። በቃ ሌላ ሰው አያስፈልግም። በቃ እኔ ብቻ ይገርማል። እኔ ጓደኛው ነኝ እኔ ከሱ ጎን ነኝ ብላ መጣ ለሱ ፍቅር አለኝ ማለት ብቻ በጣም ነው የሚከብደው። ተናንሽ አለሽ አጥሉ ሰላም ተናንሽ ቤተሰብ ሰላም ታያቸዋለሽ ወይስ ይቅርብሽ? ሰላም ዲናችሁ ደህና ናቸው። ቤተሰብ ደህና ናቸው። እና ፎሚ ዛሬ ፈለኩሽ በጣም ተረጋግቼ ነው ማውራሽ። በጣም ተናድጄብሻለሁ። በጣም እንደዛ ማድረግ አልነበረብሽም። ብዙ ነገር አውርተናል። ብዙ ነገር በጣም ተናድጃለሁ። ግን ያው ምንም ማድረግ አልችልም። ሴት ልጅ ላይ አይጮህም ምናምን የሚል እሳቤ ስላለ አይደረግም ብዬ ነው እንጂ በጣም ያናድ ነገር ነው ያደረግሽው። ማርክን እንደዛ ማለት አልነበረብሽም። ገብቶሻል? ህይወቱን መኖር አለበት። ህይወቱን ይኖራል። አንቺ ሳትኖሪ እንደሚኖረው አይ ስማ ያኔማ አለመግባባት ነበር። አለመግባባት ሳይሆን ከዚህ በፊት ሲኖር እንደነበረው መኖር ይችላል። አፎሚ ገብቶሻል? አንቺ ጓደኛው ነኝ ከሱ ጋር ያለሁት እኔ በሌላ ነገር አለ ምንም የለንም ፍቅርም ምንም የለኝም ለሱ ብለሽ እንደገና መተሽ ጭራሽ በሚዲያ ላንተ ስሜት አለኝ ላንተ ፍቅር አለኝ ማለት ይሄ ምን የሚሉት አማርኛ ነው? እስቲ ንገሪ። ያ ቃልሽ ሴት ሄደ ያወራ ነው። እሱን ላንተ የማስረዳት ግዴታ የለብኝም። ለምን? ምክንያት ጓደኛዬ እኮ ነው፣ አብሮ የሚኖር ልጅ ነው። እሱ ሲሰቃይ ማየት አልፈልግም። ምንም አልተሰቃየም፣ በእኔ ጉዳይ ምንም አልተሰቃየም። እርግጠኛ ነሽ? በዛ በጣም እርግጠኛ ነኝ። እኔ ምንም ነገር አላረኩትም። እኔ ጉዳይ ምንም የተሰቃየ ነገር የለም። በእውነት በጣም ደብሮታል። አንቺ ስላልገባሽ ነው። በእኔ አይደብረውም። እሺ ለአንቺ ስሜት የሌለውን ወንድ ማፍቀር ምን ያደርግልሻል? ምንም አያደርግልኝም። ግን በቃ እኔ ከልጅነቴ ጀምሮ የነበረ ነገር ነው። እሺ ከልጅነትሽ የነበረ ነገርን አሁን ማርቆስ ከቤዛ ጋር እንደዚህ አይነት ኬዝ ውስጥ ሲገባ መተሽ ወዳጅ መስለሽ ከልጅነትሽ የነበረውን እስከ ዛሬ ነበርሽ። ማርቆስ ከቤዛ ጋር ሳይጀምር የት ነበርሽ? በቃ የሆነ የሚያለያዩ ነገሮች ነበሩ፣ ተለያየ። ግን ደግሞ እኔ ወደዚህ መምጣት እንትን ሲኖረኝ መጣሁኝ። እንዳጋጣሚ ደግሞ እነሱ አንድ ላይ ያግባባን። እናንተ ጓደኛዬ ነው አላልሽም? ብያለሁ እኮ ኖርማል ጓደኝነት ነው ያለን ብለሻል። ምን አስዋሸሻል? እኮ የሚያውቀው እኮ እሱን ነው እሱ ጋር ነው እንጂ ያለው እኮ እንደዛ
እኔ ጋር ያ ነገር የለም። ኖርማል ጓደኛ ብያለሁ፣ ግን በቃ ምንም ልቆጣጠረው ማልችልበት ደረጃ ስለደረሰ ነው። እሱም ቤዚ እያለ ሊጎዳ አይችልም። በቃ እኔ ደግሞ እሱ ሲጎዳ እያየሁኝ ዝም ማለት አልችልም። አሁን ጠገንሽ ነው ስህተት ሊሆን ይችላል፣ በዚህ ሰዓት መናገሬ ስህተት ሊሆን ይችላል። ግን ደግሞ አላቅም ብቻ እኔ ጋር ያለውን ስሜት እንዲረዳኝ ስለፈለኩኝ ነገር ማን ጀምሮ ነው የነበረው? ድሮ የት ነበርሽ? ምንም ልክ አልሰራሽም። መናገር አልነበረብሽ። አሁን ለዚህ ነው የጠራኝ? አዎ ለዚህ ነው የጠራሽ። እንዴ ከዚህ በላይ ትልቅ ምን ጉዳይ አለ እንዴ? ከዚህ በላይ ልጁ እንዴት እየተሰቃየ እንዴት እንደደበረው እኮ አንቺ ምንም የምታውቂው ነገር የለም። አንቺ ደውለሽ ነው የምታገኘው። እኔ ጋር አብሮ ነው የሚኖረው። ምክንያት ሊደብረው አይችልም። ምን ታውቂያለሽ? እሱ ትቶሽ አይደል ሄደው? ልክ ነው ትቶኝ ነው ሄደው። ምናምን ነገር ተቀብሎሻል? ነው ይቀበልኝ እኮ አይደለም እዚህ ጋር። ግን ደግሞ በዚህ ምክንያት ሊደብረው አይችልም። ምንድነው ያስደብረው? ምን ያስደብረው? እሱ አንቺ የፍቅር ጥያቄ ለሌላ ሴት አቅርቦ አንቺ እንደገና ለሱ የፍቅር ጥያቄ ማቅረብ ምን የሚሉት አማርኛ ነው? ልክ ነሽ ወይ? ለራሴ ብቻ አይደረግም አይደለም። ለራስሽ ብቻ ማሰብ የለብሽም። ለልጁም ስሜት ማሰብ አለብሽ። ለሁላችንም ስሜት ማሰብ አለብሽ። እኔ ስለ እሱ ምንም ነገር እንትን አላልኩም። ምንም ጎዳው ነገር የለም። ምን አረኩት እኔ? እሺ ተደስቷል ስትነግሪኝ? መደሰት አይደለም። ትንሽ ደብረው ይችላል፣ ግን ይሄ እንደ ትልቅ ነገር ሊጎዳ አይችልም። ብጎዳማ እኔ ነበርኩኝ መጎዳት ያለብኝ። ድርቀት ያለች ካንቺ ብጎዳ ነገርኩኝ እኔ ነበርኩኝ መጎዳት ያለብኝ። እንዲቆም ስላየኸኝ ደህና መስላለሁ። አታውቀኝም በቃ እኔ ማለት በሱ ፍቅር ነው ማለት ነው የተጎዳሽው አንቺ? ምንም ነገር አታውቅም። ስለኔ ምንም የምታውቀው ነገር የለም። የፍቅር ጥያቄ ያቀረበው ነው እንጂ ሊጎዳ የሚችለው አልቀበልም ብሎ እኮ ነው ሄደው። በቃ ምንም እኮ ይሄን ያህል የሚያስጎዳ ነገር እኮ የለውም። ያንን ግን ካንቺ ስለማይጠብቅ እሱ በጣም ተጎድቷል። ሲጀመር አንቺ እንትን ሊለው ይችላል፣ ግን እኔ በማወራው መንገድ አወራዋለሁ። እሱ አታወሩም ካሁን በኋላ በፍጹም እንድታገኙ አልፈቅድልሽም። ጠርቻለሁ። እሱም እየመጣ ነው። ያንተን ፍቃድም አልጠይቅም። የግድ ነው የኔን ፍቃድ አልጠይቅም። እሱን እናያለን። ስርዓትሽን የምትይዥ ከሆነ ትይዣለሽ። ምክንያቱም ከዚህ በላይ እንድትጫወቺበት አልፈልግም። ገብቶሻል? እህቱ ነኝ፣ አጠገቡ ነው ያለው፣ ተደግፈዋለሁ፣ አበረታዋለሁ ያልሽ ሴት ደርሰሽ ደግሞ አንቺም አፈቅርሃለሁ ምናምን ሲጀመር ስለ ፍቅር ትርጉም ቢገባሽ ድሮ ነበር የምታወሪው። ፍቅር የሁሉ አመት ተይዞ እሱ ማላችን ላይ ምን ይፈጠር ምን የምታውቀው ነገር የለም። አልነገራችሁንም እኮ ማቀው እኔ ሌላ ነገር ነው የነገራችሁኝ ነው ማቀው። የት ነበርሽ? የሁሉ አመት የት ነበርሽ? እስካሁን ነበርኩበት ቦታ ነበርኩኝ እኮ። ለምን ቀረሽ? ነበር ማላችን ላይ የነበረውን ነገር ያውቃል እሱ። አንድም ቀን ደውለሽለት አታውቂም? ለአንተ የማስረዳት ግዴታ የለብኝም። ግዴታሽ ነው ለኔ ለማስረዳት። የምሬን ነው፣ ግዴታሽ ነው። አንተ አላስረዳ። እኔ ደግሞ በፍጹም እንድታገኙ አልፈልግም። አለበለዚያ ብዙ ደረጃ እንደርሳለን ከሁለታችሁም ጋር። ስራታችሁ የምትይዝ ከሆነ ትይዛላችሁ። ምክንያቱም አንቺ ሲጀምር አውቀሽ ነው እንደዚህ የምታደርጊው። ምንም የፍቅር ስሜት የለሽም ለሱ እና ለማድረግ ነው። እኔ አላቅልሽም። ምንም አላማሽ ምን ይሁን ምን አስበሽ ይሁን ምንም አላቅም። ግን ዛሬ እሱ ለአንድ ሴት አብረሽኝ የዘላለም ሚስቴ ባለቤቴ እንድትሆኝ ይፈልጋለሁ ብሎ የፍቅር ጥያቄ በጠየቀበት ሰዓት ላይ አንቺ መምጣት አለብሽ ወይ? ያ ሁሉ ጊዜ የት ነበርሽ? ሲጀመር ምንም አታስፈልግም። አይደለም የት ጊዜ ነበርሽ አንቺ? ማታስፈልግ አዎ አታስፈልግም። አይቻለሁ ምን አይነት እንትን ያሳለፈውና አይቻለሁ። ከዚህ በላይ አታውሪ በቃ። አይ ከዚህ በላይ ስለ ቤዛም ባታውሪ ደስ ይለኛል። ምክንያቱም ስለ ሁለቱም ክፉ ነገር እንድትናገሪኝ አልፈልግም። ምክንያቱም ክፉ ነገር አላወራውም። ብትወጂው ብታስቢለት እንደ እህት ብትቀርቢ ኖሮ አፈቅራለሁ ልትይው አትችይም ነበር በተአምር። ገብቶሻል? አታልምጪ። እኔ ቁም ነገር ነው እየነገርኩሽ ያለሁት። ምንም አላልመጥ። በቃ ስርዓት እንዳለው ሰው በስርዓት አውሪ። ገብቶሻል? እሱ አሁን እየመጣ ነው። ግንኙነታችሁን ታቆማላችሁ ከዚህ በኋላ ምንም አይነት ነገር አይኖራችሁም። አንተ ስላልከኝ ይቆማል። እኔ በማቆመው መንገድ አቆመዋለሁ። አለ ክብር ያድልኝ የምትይ ከሆነ እሱም ክብር ያድልኝ የሚል ከሆነ አስቀይማቸዋለሁ ሁለታችሁም። ክፉ ቃል መናገር አልፈልግም፣ ግን ምንሽም ማስጠነቅቅሽም ነገር እንደ ትዕዛዝ ማዘሽ ነገር በቃ ከህይወታችን ውጪ ልን ከሁላችንም ጋር ጀመር። አንተ ህይወት ውስጥ ማልገባው ማንም ህይወት ውስጥ ገባሁት ነገር እልሽ የማርክ ህይወት የኔ ህይወት ማለት ነው። ስለማይገባሽ ነው። የኔና የሱ ጓደኝነት አታውቂውም አንቺ ሲጀመር። እንድታለምጪ አይደለም የምነግርሽ፣ ስርዓት ይኑርሽ። ስለዚህ ከኛ ህይወት እንድትወጪ እፈልጋለሁ። ካሁን በኋላ ማርክ ጋር ደውልለታለሁ። እሱማ ከየት እንደመጣሽም አላውቅም።
እሱ ነው ምናምን ብላ ሰክሳ እንደገና ዛሬ ሄሎ ማርክ አለን ደረስክ? እዛ እንትኑ ጋር ነኝ መቃመጫዋ ጋር ጥቁር ወንበሯ ነገር። እንግዲህ ቤተሰብ ዛሬ ማርክም እየመጣ ነው። እንግዲህ አሁን ምን ለማድረግ እየሞከርክ ነው? ሁለታችሁን አናገራችኋለሁ። ምን እንደምታናገር በቃ አንቺ ልንገሪሽ፣ ስርዓትሽ ነው። በቃ ምን አረክ? ስርዓት ያላት ሴት ሁኚ። እንደዚህ አይባልም። በቃ አይባልም። አዎ ልጁ በፍቅር ተጎድቶ እያለ መተሽ እንደገና ከማይጠብቀው ሰው የፍቅር ጥያቄ ሲሰማ ምንድነው አንቺ ሪል አንቺ እሱን ብትወጂው እንደዛ አታረጊ። የምር ፍቅር ለሱ ቢኖርሽ ዛሬ አትጠይቂው። እንደዚህ እሱ እንደዚህ ስትረስ ውስጥ እንደዚህ ጭንቀት ውስጥ እያለ አንቺ እሱን አፈቅራለሁ የሚል የፍቅር ጥያቄ አትጠይቂው ነበር። ሪል ብታፈቅሪው ከዚህ ነገር እስኪወጣ አትጠብቂው ነበር። አውጥሻል። አንቺ አሁን እዚህ ጓደኛ ላይ ሙድ እንድትይጂ አልፈልግም። አንተ ሪል ለሱ ስሜት ቢኖርሽ ኖሮ በዚህ ሰዓት አትነግሪው። ያልክ ምነግርበትን ማልነግርበትን ሰዓት አንተ አትነግረኝም። እነግርሻለሁ። እኔ ይሆናል ብዬ ባሰብኩ ሰዓት ነግሬያለሁ። በዚህ ሰዓት አይደለም እንዴ? የምትወጂውን ሰው እኮ ህመሙን እኮ መረዳት ነበረብሽ። ህመሙን መረዳት ከብዶሽ ነው አንቺ? አልከበደኝም፣ ግን እና ታዲያ ካለበት ሁኔታ ለማውጣት ነው እንደዛ ያለው። ኧረ እባክሽ ምንም ጭራሽ ማጥ ውስጥ ነው የከተትሽው። ወዳጅ መስሎ ይሁን ጥላት አትሁኚ። እኔ ጥሩ ሰው መስለሽ ነበር እንደዛ ስትይ። አንተ ነህ እንደዛ የምታስበው። ለምን እናንተ በቃ በእናትህ ከቻልክ ዝም በል ትላለች። የመከራከር አቁም ደክሞኛል። መሰለኝ ሲጀመር ምንም እንትን የለሽም እንጂ እኮ በቃ እሺ ደክሞኛል። ምንም እንትን የለሽም። ይምጣና የምታወራውን ታወራለህ። ባዶ ነገር ነሽ። ኦኬ ቱ ነይ ምናምን ብለሽ እናትህ በቃ ዝም በል። ይገርማል እኮ የዘንድሮ እኔ ቤተሰብ ግን እናንተ ጋርም እንደዚህ ነው? እንደዚህ ይደረጋል? እሷ እንዳደረገችው ማይደረግ ነገር እኮ ነው። ጨርስ። የትኛው የምትወዱትን ሰው ካለበት ስሜት እስኪወጣ ተጠብቁታላችሁ ፍቅርን ለመናገር። አንቺ አጋጣሚውን ተጠቅመሽ ከቻልክ ዝም በል በቃ በእናትህ። እንደውም አንቺ አፍሽን ዝጊ ከቻልሽ። ታወሪያለሽ እንደ አንቺም እንዴ ከቻልክ ዝም በል ትላለች። ዝም በል ስለማታውቀው ነገር ምንም ባታወራ ደስ ይላል። እንደውም ምንም እንዳታወሪ ካሁን በኋላ እሱ ሲመጣ ከሱ ጋር ነው የማወራው። ያው እባክህ ስንቱን አናይ ያኑረን እንጂ እግዚአብሔር። ተማና ቢና ሆናል ሰላም አትለኝ። ፊት ተባብሯል። ለምን ጠራት? እሷ ምኑን ሰላም ይበልሽ? አንተ ዝም በል ዝም በይ ወደዛ። አንቺ ራስሽ ምኑን ሰላም ይበልሽ? ሰላም ትበል። ይሄ ነው እሷ እንዳለች ለምን አልነገርከኝ? እሱን ስላልነገርኩ ይቅርታ። ግን ደግሞ ማውራት ስላለብን ምን ነው እሷ ማወቅ ያለባት ነገር ስላለ አንተ ማወቅ ያለብህ ነገር ስላለ። ሰው ሁሉም ነገር እያወቀ የሚያጠፋ ከሆነ ያ ሰው ምን ልትለው ትችላለህ? የሰማሽ ነው ነገሮቹን በጆሮሽ ስሚ። በእናትህ ከቻልክ ዝም በል። አይደለም እግዚአብሔርን ስሚ፣ በጆሮሽ የሚለውን ነገር ስሚ። አሁን እኮ መከራከር ምንም አያስፈልግም። አይደለም ይኸውልህ ማርክ፣ እሷ ልክ ነኝ ብላ ነው የምታስበው። አንተ እንደዚህ አይነት ነገር ውስጥ እንደዚህ አይነት ጭንቀት ውስጥ ሆነ አፈቅራለሁ ማለቷ ለእሷ ትክክል ነው። ገብቷል? እኔ እኮ አሁን አፍቅሪ ምናምን የምትለው ነገር አይደለም ይሄ። ከየት መጣ ፍቅር ነው? ምን አይነት ፍቅር? ፍቅር ኢንዶሚን ነው እንዴ? ቶሎ ደርሶ ቶሎ የሚበስለው በ15 ቀን ነው እንዴ? እሷ አንተ የምታፈቅረው እሱ ችግር የለውም። እኔ አሁን እሷ ላይ እየፈረድኩኝ አይደለም፣ እያወራኋት ነው። አንተ ስለሌላ ምንም የምታውቀው ነገር የለም። ስለዚህ በእናትህ ከቻልክ ዝም በል። ከቻልሽ እንደውም አንቺ ዝም በይ። አፉ ይኸውልሽ፣ እኔ አንድ ነገር ልንገርሽ። ማለት አሁን ባለውበት ሁኔታ ላይ ያንቺን ነገር አብረሽኝ ሆነሽ በጣም ብዙ ጊዜያቶች ጥሩ ነገሮች ያሳለፈናል። ያን ነገር ደግሞ ወደ ፍቅር ይቀየራሉ ብዬ መቼም አላሰበም። እንደ እህት እኔ ያልክ ነገር ነግሬሃለሁ። አዳምጪ። እንትኔ መጣው ከዚህ ካሁን አንድ ላይ ከነበርንበት ከመጣ በኋላ ምናምን ነገር ብላችሁ እንዳታስቡ። እኔ ታውቃለህ የነበረን ግንኙነት ምናምን ነገር እኔ ለአንተ ማስረዳት አይጠበቅብኝም። አንተ እንደዚህ እንትን አትበል እሺ። አሁን እኔ ምን እንዳደርገ የምትጠብቂው ማለት ያልክ ተቀበለኝ ምናምን ነገር አይደለም። ያለበትን የት ነበርሽ እስካሁን? ያለንን ምናምን የት ነበርሽ እስካሁን? እንደዚህ አይነት ስሜቱ ሲገባ ነው የምትመጪው? ከቻልክ ዝም በይ ራስሽ ከቻልሽ። እጅሽን ደግሞ እንዲያበይብኝ የት ነበረች እስካሁን? ማርቆስ አይደለም እግዚአብሔርን ቀልዴን አይደለም። የት ነበረች እስካሁን? እንደዚህ አይነት ማጥ ውስጥ እያለ ነው እንዴ እሷ መታፈቅራለሁ የምትለው? አይደለም አሁን ይሄ ዋና ጉዳይ አይደለም። አሁን ላይ ማለቷ ወይ ቆይታ ማለቷ ለኔ ምንም ይፈጥርብኝ ችግር የለም።
ማለት አንቺ ለኔ ስሜት እንዳለሽ ካወቅሽ አሁን አልነበረም እሱም እንዳለው ግን አልፏል። ያለፈ ነገር ደግሞ እኔ አንቺንም መጉዳት አልፈለግም። ምክንያቱም ፍቅር ምን እንደሆነ ስለማቅ ይገባኛል። ግን እኔ ልረዳሽ አልችልም። ማለት ፍቅር ከአንድ በኩል ሲሆን ታውቂዋለሽ አንቺም ምን ያህል ጉዳት እንዳለው ምን ያህል ስቃይ ምን ያህል ህመም እንዳለው እኔ ብቻ አይደለም አንቺም ታውቂዋለሽ። ያን ነገር ደግሞ በህይወትሽ እንዲያጋጥምሽ አልፈልግም። ከዚህ በኋላ እኔ በቀረብኩሽ ቁጥር አንቺ ስሜትሽ የበለጠ እየተጎዳ ነው የሚሄደው። ከዚህ በኋላ እኔም አንቺም አላገኝሽም አንቺም እኔን ላለማግኘት ሞክሪ። እኔ ያላገኝሽም አልችልም። በቃ እኔ አልችልም። ስለጠየቅኩ እኔ ማፈቅረው ሌላ ሰው አለ እኮ አፍቅረኝ ካሁን ይሄ ዘለክ እኔ ጋር ናኩ እያልኩ አይደለም። ግን ቢያንስ እኮ እኔና አንቺ ጨርሶ መገናኘት የለብንም። አፎም ምሰሚን ከሆነ ካጠገብ ይራቅ። ማርክ ታዩ ይድበት አይፈልግሽም። በቃ አንተ ምንም የምታውቀው ነገር የለም። አንተ ስለኔ ምንም የምታውቀው ነገር የለም። ማግኘት አንቺን አልፈልግም ብሎሻል። አንተ አይደለም እሱ ልትነግረኝ የምትችለው። በቃ አያገኝሽም። እኔ እያለሁ ደግሞ አንቺን እሱ አያገኝሽም። አንተ ምንም የምታውቀው ነገር መቼም አንቺ ነሽ ምንም የማታውቂው ነገር ያለው። አልፈልግሽም ብሎሻል። በቃ ገብቶሻል። በቃ እንግዲህ ምን እንደምታመጪ ነው ያለን። በቃ ከዚህ በፊት እንደኖረው ይኖራል። ገብቶሻል። ውጪ በቃ ውጪ ከህይወቱ ምንድነው ድርቅ የምትይው? ሰው አልፈልግሽም ሲልሽ አይገባሽ። ዞር አንተ አይመለከትም። አንተ ዞር አይመለከትም። አይፈልግም። ልታገኙ አይፈልግም። በቃ ምንለይ ከውድዱ ልክ እንደኔ ከሚያፈቅሩ አለህና